ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀሜም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ? የምጽአቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬ ነኝ። ባለፈው በሁለት ፕሮግራሞች ስለ ሰባተኛው መለከት መሰረታዊ ነገሮችን ላስጨብጣችሁ ሞክሬ ነበረ። በዛም በጣም ብዙ ሰዎች እንደተጽናናችሁ ደግሞ ከዚህ በፊት አውቋቸው የነበሩ የተዛቡ እውቀቶችን እንዳስተካከላችሁ ስለነገራችሁኝ እጅግ በጣም ደስ ብሎኛል። የዚህም የትምህርት ዓላማ ዳግም ምጽአትን በተመለከተ ያሉትን ፍርሃቶች፣ ስጋቶች፣ ጥርጣሬዎችና ጥያቄዎች መመለስ ነው። እንግዲህ ሚኒስትሪያችን መሳያ ፎር ኦል ኢንተርናሽናል ሚኒስትሪም ቤተክርስቲያን በክርስቶስ መምጣት እውቀት የነቃች እንድትሆን እንዲህ አይነት አጠራጣሪ አሻሚና ገራጋቢ እውቀቶች እንዲስተካከሉ ቅዱሳን እንዲታጠቁና ለጌታ ቀን እንዲዘጋጁ የማንቃት የማስታጠቅ ተልእኮ ነው ሚኒስትሪያችን የሚሰራው ማለት ነው። በዚህ ራዕይ ላይ ሸክም ያላችሁ በመላው ዓለም የምትገኙ ወገኖች ከሚኒስትሪው ጎን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። እንዲሁም ደግሞ በዩቲዩብ ይህን ፕሮግራም የምትከታተሉ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱ እንድትደግፉ ከአገልግሎቱ ጋር አብራችሁ እንድትቆሙ ጌታ ፍቅር ደግሜ ጠይቃችኋለሁ። እንግዲህ ዛሬም ደግሞ በዛው በሁለተኛው ቪዲዮ ላይ ማለትም ሰባተኛው መለከት በተመለከተ ተጠይቄ በመለስኩት ቪዲዮ ላይ ማቴዎስ ወንጌል ምዕራፍ 7 ላይ ያለው አላውቃችሁም የሚለው ቃልስ ለማን ነው የሚል ጥያቄ ቀርቦልኛል። ከዚህ በፊት በዚህ ርዕሰ ጉዳይ ላይ ያወራው ይመስለኛል። ስለዚህ ዛሬ ወደ አዘጋጀውላችሁ ወደ ሌላው ጥያቄ ነው የሚሄደው። ሌላው ጥያቄ ማቴዎስ ወንጌል ምዕራፍ 7 ላይ ያለው አላውቃችሁም የሚላቸው ሰዎች እነማን ናቸው የሚለው እንግዲህ ከዚህ ከሰባተኛው መለከት ጋር ተያይዞ ይሄ ጥያቄ ያው እንግዲህ አድማጬ ምናልባት የሰባተኛው መለከት ማለት በመከራው ዘመን አጋማሽ ላይ የሚነፋ መለከት ሳይሆን ጌታ ለንጥቀት ሲገለጥ ለቤተክርስቲያን ብቻ ሲመጣ ያን ጊዜ የመጀመሪያው ፊተኛው መለከት ሙታን ለመቀስቀስ፣ ኋለኛው ወይም ሁለተኛው መለከት ደግሞ በሕይወት ያሉት እንዲለወጡ የሚነፋ ተከታታይ መለከቶች ናቸው በሚል ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ እስከ 23 ያለው ነው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምስ አጋንንትን አላወጣንምን? በስምስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኋቸውም። እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስን ጌታና ዳኛ አድርጎ የተቀበለ ሰው ወይም ደግሞ የሕይወቱ ቤዛ አድርጎ የተቀበለ ሰው በነፍሱ ምስክር አለው ተብሎ ተጽፏል። እዚህ ጋር ግን ጌታ ራሱ በእነዚህ ሰዎች ላይ ሲመሰክርባቸው እናያለን ማለት ነው። እንግዲህ አንዳንድ ጥቅሶች በተሳሳተ መንገድ ይተረጎማሉ። ይተረጎማሉ ሰውን ይነበባሉ። ለምሳሌ የዚያን ጊዜ ከቶ አላውቃችሁም ብለውን አብዛኛው ሲን ጥቅስ የሚያነበው አላውቃችሁም አይደለም የሚለው አላውቃችሁም ሳይሆን የሚለው አላወቅኳችሁም ነው የሚለው። አላወቅኳችሁም የሚለውና አላውቃችሁም የሚለው ቃል በጣም የተለያዩ ቃላት ናቸው። አላውቃችሁም ማለት ክጃችኋለሁ ማለት ሊሆን ይችላል። አውቃችሁ ነበር ግን አሁን አላውቃችሁም ማለት ሊሆን ይችላል። አላወቅኳችሁም ማለት ግን ከመጀመሪያው ጀምሮ አላወቅኳችሁም፣ እናንተ እነማን ናችሁ? ከኔ ጋር ምንም አይነት ግንኙነት የላችሁም የሚል ነው። መለኮታዊ እውቅና፣ ሰማያዊና ዘላለማዊ እውቅና ማጣትን የሚመለከት ነው። አላወቅኳችሁም who are you እና I never knew you ነው የሚላቸው። አላወቅኳችሁም ነው የሚላቸው። ስለዚህ እንግዲህ ከዚህ እንጀምርና 1 2 3 ጥያቄዎችን መልሳለን። በመጀመሪያ አላወቅኳችሁም ምንድነው? ከዛ እነዚህ ሰዎች አላወቅኳችሁም ከተባሉ እነማን ናቸው? እና በስምህ ትንቢትን ታምራትን ምናምን የሚሉትስ ነገር እሱስ ምንድነው? ምንጩ ከየት ነው የመጣው? እንዴት በስሙ ታምራትን አድርገው ድንቅን አድርገው ትንቢትን ተናግረው አጋንንትን አስወጣን ብለው ሲያበቁ እንዴት ነው አላወቅኳችሁም የሚባሉት? ወይስ ይሄ ነገር ኬታ መተው አደረጉት የሚል ነገር እነዚህን ጥያቄዎች መልሳለሁኝ።
እንግዲህ ምናልባት ሰዎች በጌታ በኢየሱስ ክርስቶስ በማመን አይድኑም ለማለት የጥቅስ ይጠቀሳል። በጣም አሳዛኙ ነገር ይሄ ነው። ሰው በጸጋ አይድንም ለማለት የጥቅስ ይጠቀሳል። ስለዚህ ጌታ ኢየሱስን ጌታ ማለት ጌታ አድርጎ መቀበል፣ አዳኝ አድርጎ መቀበል አያድንም፣ አያጸድቅም ተብሎ ይነገራል ማለት ነው። ስለዚህ ይሄ ጥቅስ ግን በፍጹም ከዚህ ነገር ጋር የሚገናኝ አይደለም። በጸጋ ከመዳን ጋራ የሚገናኝ አይደለም። በጸጋ መዳን የሚገኘው ክርስቶስ ስራውን ሰርቶ ስለጨረሰ ነው። ማይከፈለው ዋጋ ስለከፈለ ነው። ሰው ያቃተውን ሰው ያልቻለውን በመለኮታዊ ጣልቃ ገብነት እግዚአብሔር ራሱ ለሰው ስለሰራለት ያንን በእምነት መቀበልና መዳን ነው። ነፃ አይደለም፣ ዋጋ ተከፍሎበታል። ዘላለማዊው ሰማያዊው ሁሉን ካለመኖር ወደ መኖር የጠራው እሱ ሞቶ የከፈለውን ዋጋ በእምነት መቀበልና መዳን ነው። ይሄም የሆነው ሰው በራሱ ማድረግ፣ ሰው በራሱ መፈጸም፣ ሰው በራሱ መስራት ስላልቻለ ይልቁንም ሕግን በመጠበቅ በእግዚአብሔር ፊት የጽድቅን መስፈሪያ ወይም መስፈርት አሟልቶ መጽደቅ ጻድቅ መባል ስላልተቻለ ለዚህ ነው እግዚአብሔር አንድያ ልጁን የላከው ብቸኛ መጽደቂያ ብቸኛ መዳኛ እንዲሆን የላከው ለዚህ ነው ማለት ነው። ስለዚህ ምናልባት ጌታን ኢየሱስን ጌታ አድርጎ መቀበል አያድንም፣ ይሄው እዚህ ጋር የአባቴን ፈቃድ የሚያደርግ ነው እንጂ ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም ተብሏልና እናንተ ጌታ ነው ስላላችሁ አድኑም የሚል የተሳሳተ ትርጉም ለዚህ ጥቅስ ሊሰጠው አይገባም። በመቀጠል እንግዲህ ይሄ ማለት ነው የሚለው እናያለን። አላወኳችሁም ማለት ምንድነው ነው ጥያቄው። እንግዲህ በክርስቶስ ኢየሱስ የሆነው መታወቅ በክርስቶስ ኢየሱስ የሆነው መታወቅ ማለት በክርስቶስ ኢየሱስ በማመን የሚገኘው የዘላለም ሕይወት፣ በክርስቶስ ኢየሱስ በማመን የሚገኘው ልጅነትና ሰማያዊ ርስት፣ እነዚህ ነገሮች በሙሉ እኛ ባመን ጊዜ እኛ ጋር ይጀምራሉ። ባመን ጊዜ እንቀበላቸዋለን። ነገሮቹ ግን አሁን የሚጀምሩ ወይ የሚጀምሩ አይደሉም። አጋጣሚና ድንገት የሆኑ አይደሉም። መጽሐፍ ስለዚህ ሲናገር ኤፌሶን 1 ሐዋርያ ጳውሎስ ኤፌሶን 1 ቁጥር 3 እስከ 4 ያለውን ባነበው ጥሩ ነው፣ ወይም እስከ 5 ያለውን ባነበው ጥሩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን ብሎ የተባረክንበትን ስፍራ ይነግረናል። ሰማያዊ ስፍራ ነው ይላል። ያችሁ ሰማያዊ ስፍራ ነው ይላል። መንፈሳዊ ነው በረከቱ ይላል እና ምክንያቱ ክርስቶስ ነው ይላል። በክርስቶስ ነው የተባረክነው ይልና የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይባርከናል አይደለም የሚለው ባርኮናል የሚለው በአየት በሰማያዊ ስፍራ በምን በመንፈሳዊ በረከት ባርኮናል አለ። ከዛ በኋላ ቀጥሎ ቁጥር 4 ላይ መቼ ነው የሚለው ጊዜውን ሲመልስ መቼ ነው የባረከን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ መቼ ነው የባረከን የሚለውን ሲመልስ ዓለም ሳይፈጠር ይላል። ስለዚህ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የለን በፍቅር ነው ዘንድ በክርስቶስ መረጠን ይላል። ባረከን ብቻ ሳይሆን መረጠን ነው የሚለው። ስለዚህ የምርጫ የተካሄደው ዓለም ሳይፈጠር ነው። ዓለም ሳይፈጠር አበበኔ ነው ከበደኔ አይደለም የሚል ምርጫ አይደለም ያደረገው እግዚአብሔር። በክርስቶስ ኢየሱስ የሚያምነው በሙሉ ተመርጠዋል። ያኔ በእግዚአብሔር እውቅና አግኝተዋል። ያኔ ይሄ ማለት አምነው እንደሚቀበሉ አምነው መዳን እንደሚሆንላቸው እግዚአብሔር ያዘጋጀውን ጽድቅ ተቀብለው እንደሚጸድቁ እግዚአብሔር አስቀድሞ አየ። ስለዚህ እነዚህ ሰዎች ማድረጋቸው ባረካቸው፣ መረጣቸው። ይሄ ሆኖ ዓለም ሳይፈጠር ነው። ነገሩ ዛሬ የሚጀምር አይደለም። ስለዚህ ሰው ዛሬ ምናልባት በአፉ ጌታን አምኛለሁ ተቀብያለሁ ስላለ ነገ ሲክድ የሰውዬ አምኖ ነበር ካደ ምን ሊሆን ነው የሚል ጥያቄ ሊነሳ አይገባም። እሱ ጋር የነበረው ነገር እውነተኛ ከሆነ ከሰማይ ነው ከዘላለም ነው ሰውዬው ተመልሶ ይመጣል። ካልሆነ ደግሞ ይህን ሰውዬ እግዚአብሔር መጀመሪያም አላወቀውም፣ እውቅና አልሰጠውም፣ መጀመሪያውኑም አልዳንም። አፉ ነበር አንደበቱ ነበር ያወራው ማለት ነው። በጣም ብዙ ያላመኑ ሰዎች ባመኑ ሰዎች መሀል ይገኛሉ። ምናልባት ካመኑ ሰዎች ተወልደው በግላቸው ጌታን ሳያገኙ እዛው ቤተክርስቲያን አካባቢ አድርገው አገልግሎት ለምደው ምናልባትም ፓስተር ተብለው ምናልባትም ሌላ ተብለው ሊሆን ይችላል። እነዚህ ሰዎችን ጠጋ ብላችሁ ስታያቸው ፍሬያቸውን ታያላችሁ። በፍጹም የእምነት ፍሬ አታገኙባቸውም። ለምን? በግላቸው ከጌታ ጋር እውቅና የላቸውም። ሰው እኔ ግን የታወቁት መቼ ነው ሲባል ዓለም ሳይፈጠር ነው ወዳጆች። አንቺ በክርስቶስ ኢየሱስ ካሁን የታወቅሽው ዓለም ሳይፈጠር ነው። ሃይማኖት አይደለም፣ ሰው አይደለም፣ ሰማይና ምድር በሌለበት ነው እግዚአብሔር ያወቀን በክርስቶስ ኢየሱስ። ስለዚህ አላወኳችሁም ይላቸው ዓለም ሳይፈጠር እውቅና አልተሰጣችሁም ነው። ሰዎች አያውቃችሁም፣ በእግዚአብሔር ልብ ውስጥ የላችሁም ነው አጠቃላይ በቃ። ስለዚህ ቸርች በተመላለስ አይደለም ወይ ምናልባት እጁን አንስቶ ጌታን ተቀበለ በሚለው ሂሳብ አይደለም። ሰውየው የእውነት ይሄን ነገር የሚያደርግ ከሆነ ጌታ ዓለም ሳይፈጠር አይቶታል። እዛ ጋር ባርኮታል፣ እዛ ጋር መርጦታል። አያችሁ ምለው ነገር ግልጽ እንዲሆን ይሄ ፕሬዲስቲኔሽን የሚባል አስተሳሰብ አለ። ፕሬዲስቲኔሽን ማለት የተወሰኑት እንዲጸድቁ የተወሰኑ ደግሞ እንዲኮነኑ እግዚአብሔር አስቀድሞ ወስኗል አይደለም። ፕሬዲስቲኔሽን እኔ አምናት ፕሬዲስታይንድ እኔ እግዚአብሔር እንድኮንን እንድጸድቅ ዓለም የወሰነብኝ አይደለም። ምርጫዬን ግን ተከትሎ እግዚአብሔር አይቶኛል። ምን ምርጫዬን እንደምቃወም፣ ምን ለምጄ፣ ምን ወድጄ፣ ምን ፈቅጄ እንደምኖር እግዚአብሔር አስቀድሞ አይተዋል። ትላንት የትምሉን የት እግዚአብሔር ዛሬና ፍጻሜን አይተዋል። አያችሁ። ስለዚህ አየና መቼ ነው ያየው? ዓለም ሳይፈጠር ባረከኝ አለቀ።
ባረከኝ። ይሄ ነው በእኔ ምርጫ ላይ መሰረት አድርጎ ነው የባረከኝ። አያችሁ፣ የመዳን ወንጌል የጸጋ ወንጌል ሲሰበክልኝ በክርስቶስ በማመን በጸጋ መዳን ሲሰበክልኝ አምኜ ክርስቶስ በሰራው ስራ በቤዛነቱ ብቻ እንደምድን አምኜ እንደምቀበል ጌታ አስቀድሞ አወቀ፣ አየ፣ ባረከኝ። የት? መቼ? ዓለም ሳይፈጠር። የት ነው? ሰማያዊ ስፍራ ላይ የሚለው ይህንን ነው። ኤፌሶን ከዛ መረጠን ካለ በኋላ ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። እዚህ በእግዚአብሔር በጎ ፈቃድ ላይ የተመሰረተ ነው። በበጎ ፈቃዱ እንደወደደ በማን ስራ? በኢየሱስ ክርስቶስ ስራ። ይሄ ቤዝ የሚያደርገው መሰረት የሚያደርገው እኔ ስራ ላይ አይደለም፣ በኢየሱስ ክርስቶስ ስራ ሚኒንግ በመስቀል ላይ ስራ በከፈለው ዋጋ በመስዋዕትነቱ በቤዛነቱ ለእርሱ ልጆች ልንሆን አስቀድሞ የሚለውን ደገመው። መቼ ነው? ዓለም ሳይፈጠር ወሰነን ይላል። እዚህ ባረከን፣ መረጠን፣ ወሰነን ዓለም ሳይፈጠር ይህ ሁሉ ነገር ያለቀው እኔ ነገሩን ጊዜው ላይ ሰዓቱ ላይ ሲመጣ እቀበለዋለሁ። እኔ ነገሩ ግን የጀመረው ዓለም ሳይፈጠር ነው። ዛስዋይ እግዚአብሔር እነዚህን ቀኖች ያውቃቸዋል ማለት ነው። አያችሁ፣ በመሀል ላይ እንግዲህ ያሉት መውጣትና መውረዶች መውደቅ መነሳቶች በሙሉ የሚታወቁ ነበሩ። ሮሜ 8:29 ላይ ተመሳሳይ እንደዚሁ መቼ ነበረ እግዚአብሔር በክርስቶስ ኢየሱስ የሚያዩት ሰዎች የባረካቸው መቼ ነው የሚለውን እዚሁ ሮሜ 8:29 ላይ እናገኛለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አያችሁ፣ ልጁ ክርስቶስ ኢየሱስ ነው። በብዙ ወንድሞች መካከል በእኛ በአማኞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው መቼ ነው? አስቀድሞ ዓለም ሳይፈጠር ነው ያወቃቸው። አውቆኛል ዓለም ሳይፈጠር በማን? በክርስቶስ። እሱ በኩር እንዲሆን ደግሞ የበኩሩ ታናሽ እንደሆን እሱ በኩሩ መመስል እንደሆን አውቆኛል። ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። የልጁን መልክ እንዲመስሉ ወስኗል። ያወቀን አውቆናል። ልጆች እንደምንሆን አውቆናል። እንደምንድን አውቆናል። ጽድቅ እንደምንካፈል አውቆናል። ከዛ ውሳኔው ምንድነው? መልኩን ወደ መምሰል ማደግ ነው ውሳኔው። አስቀድሞ ወሰናቸው፣ እነዚህ ደግሞ ጠራቸው፣ የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው ደግሞ እነዚህን አከበራቸው ይላል። አሁንም ዓለም ሳይፈጠር የሚለውን ቃል እዚህም ላይ እናገኘዋለን። በክርስቶስ ኢየሱስ የተመረጥ ነው ወይም ደግሞ እግዚአብሔር እኛን ያወቀን ዓለም ሳይፈጠር ነው። እኔ ጋር አሁን የሚጀምር ነገር የለም። እዛ ነው የጀመረው ወገኖች። እዛ የለ ነገር እዛ አይመጣም። እዛ ካለ ግን አይቀርም ነው። መቼም ይሁን መቼ ይመጣል ማለት ነው። ምናልባት ዛሬ ከእምነት ወጡ የምትሏቸው ሰዎች ነገ ተመልሰው ወደ እምነት ይመጣሉ። ዛሬ እምነት ላይ ያሉ የምትሏቸው ሰዎች ተመልሰው ወደ እምነት ይመጣሉ። አንዳንዶች ደግሞ አማኝ መስለው በአማኞች መካከል የሚመላለሱ ሰዎች ሲወጡ ታያቸዋላችሁ ማለት። በዚህ እንዳትደነቁ፣ ነገሩ ከእግዚአብሔር እንጂ ከሰው አይደለም ማለት ነው። እዚህ ኢየሱስ አላወቅኳችሁም ሲላቸው እንግዲህ መቼ ምን ማለት ነው? በሕይወት መጽሐፍ ላይ እነሱ ስማቸው የለም እንደማለት ነው። ይህን ምናልባት ዮሐንስ ራዕይ ምዕራፍ 20 ላይ ተመሳሳይ ቃል እናገኛለን። ዮሐንስ ራዕይ ምዕራፍ 20 የመጨረሻ ቁጥር ላይ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። ይሄ ሙታን ፍርድ ነው። በመሰረቱ የሙታን ፍርድ ነው። በሕይወት መጽሐፍ ላይ ተጽፎ ያልተገኘ ይላል። የሕይወት መጽሐፍ ክርስቶስ ነው። እሱ ላይ ስሙ የሌለ በክርስቶስ ኢየሱስ ስም ያልዳነ ማለት ነው። የክርስቶስ ኢየሱስ ስም ያልታተመበት ማንም ሰው ማንኛውም whatever it is ወደ ባህር ተጣለ፣ ወደ እሳት ባህር ተጣለ ይላል። ስለዚህ ጥያቄው ምንድነው? በሕይወት መጽሐፍ ላይ መኖር ያለ መኖር ጥያቄ ነው ማለት ነው። ይሄ ደግሞ ቅድም እንዳልኩት በእግዚአብሔር ዓለም ሳይፈጠር የሆነው እውቅና ነው እንጂ ዛሬ የሚጀምር አይደለም። እነዚህን ሰዎች ግን ማቴዎስ 7 ላይ ያሉትን ሰዎች ጌታ አላወቅኳቸውም አላቸው። ከዘላለም ማለት ነው። ከዘላለም ልጅ እንደሚሆኑ ወራሽ እንደሚሆኑ ጽድቅ እንደሚካፈሉ በእግዚአብሔር መንግስት ርስት እንዳላቸው እግዚአብሔር አላወቅኳችሁም ነው ያላቸው። አላወቅኳችሁም ነው የሉም ማለት ነው። ካልሆነ ታዲያስ እነዚህ ሰዎች እነማን ናቸው ነው ጥያቄው። እነዚህ ሰዎች ከየት መጡ? በስም እንዲያርገናል የሚሉ ሰዎች ከየት ነው የመጡት የሚለውን ስናይ እነዚህ ሰዎችን እዚሁ ማቴዎስ ወንጌል ላይ ነው የምንመለሰው። ማቴዎስ ወንጌል ምዕራፍ 7 ላይ እነዚህ ሰዎች እናገኛቸዋለን። ጌታ በግልጽ እነዚህ ሰዎች ተናግሯቸዋል። ምንድን ያለው? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። ከሐሰተኞች ነቢያት ምን በሉ? ተጠንቀቁ ይላል። ስለዚህ እነዚህ ሐሰተኞች ናቸው። ባጭር ቋንቋ ሐሰተኞች ናቸው። ነገር ግን ምን ለብሰዋል? የበግ ለምድ። በግ ማን ነው? ክርስቶስ ነው። ለምድ ምንድነው? ስሙ ነው። በስሙ ነው የመጡት። በስሙ ትንቢት እየተናገሩ በስሙ ታምራትን እያደረጉ ድንቅን እያደረጉ እነዚህ ሰዎች የመጡት ነገር ግን በበጉ ስም በክርስቶስ ስም ይምጡ እንጂ ምንድናቸው? ነጣቂ ተኩላ። ተኩላ ዲያብሎስ ነው። ነጣቂ ተኩላ ግን በማን ስም? በበጉ ስም፣ በለምዱ፣ በጸጉሩ፣ በስሙ ማለት ነው። አያችሁ፣ በስሙ ማለት ነው። እነዚህ አገልጋዮች አይደሉም፣ የተቀቡ አይደሉም፣ የተመረጡ አይደሉም፣ ያመኑ አይደሉም፣ እውቅና ራሱ የላቸው። ነገር ግን ስሙን እየጠሩ ያመጡ ምንድናቸው? ነጣቂ ተኩላ ንገዳይ ናቸው፣ አጥፊ ናቸው። መጽሐፍ ሲናገር ጌታ ኢየሱስ ሌባው ሊሰርቅ ሊያርድና ሊያጠፋ ይመጣል አለ። ተኩላ ማለት ይሄ ነው። ይሰርቃል፣ ያርዳል፣ ያጠፋል ማለት ነው። ስለዚህ እነዚህ ህብረታቸው አንድነታቸው ከዲያብሎስ ጋር ነው እንጂ ክርስቶስ የሞተላቸውን የሚነጥቁ የሚያጠፉ አይደሉም። ነገር ግን መንፈሳዊ ዓለም ላይ እውቅና የላቸውም። በእግዚአብሔር ዘንድ እውቅና የላቸውም። ቅድም ያየነው መታወቅ የላቸውም።
ሐሰተኞች ናቸው፣ ግን ለምዱን ለብሰዋል፣ ስሙን ይዘዋል ማለት ነው። እና ጌታ እነዚህን ሰዎች ከቁጥር 13 ጀምሮ በምሳሌ ይገልጻቸዋል። በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነው በማለት በጣም ብዙዎች የሚሄዱበት ትልቅ መንገድ ወይም ሰፊ መንገድ እንዳለ ይነግርና በጠባቡ ደጅ ግቡ ይላል። ጠባብና ሰፊ ደጅ ያሳየናል። እና የሚገቡት ማን ናቸው? ብዙዎች ናቸው ይላል። የሚገቡት ምንድን ናቸው? ብዙዎች ናቸው ይላል። እዚህ ቁጥር 22 ላይ በዚያን ቀን ብዙዎች ነው የሚለው። በዚያን ቀን ብዙዎች ነው የሚለው። አያችሁ፣ እዚህ በሰፊው ደጅ የሚገቡ ብዙዎች ናቸው። በዚያን ቀን ብዙዎች ምን ይላሉ አለ? ምን ይላሉ? ጌታው በስምህ ታምራትን ትንቢት አልተናገርንም፣ ታምራትን አላደረግንም ይሉኛል የሚለው። ስለዚህ ብዙዎች የሚለውን ቃል በድጋሚ እዚህ ጋር እናገኘዋለን። ብዙዎች የሚለውን ቃል ማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ብዙዎች እኔ ክርስቶስ ነኝ ያሉ በስሜ ይመጣሉ የሚል ቃል እናገኛለን። በስሜ ኢቭን ትንቢት መናገር አይደለም፣ ታምራት ማድረግ አይደለም። ኢቭን ክርስቶስ ነን ብለው በስሙ በጣም ብዙዎች እንደሚመጡ ጌታ ማቴዎስ 24:5 ላይ ተናግሯል ማለት ነው። ከዚህ አንጻር ብዙዎች ናቸው። ሰፊ ነው መንገዳቸው፣ በጣም ብዙዎች ናቸው በዚህ መንገድ የሚገቡትና በጠባብና በሰፊ ደጅ በጣም ጥቂቶች የሚገቡበት ጠባብ ላይ ጽድቅ መንገድ ነው። ክርስቶስ ኢየሱስን በመምሰል ዋጋ በመክፈል በጽድቅ በመጽናት እግዚአብሔር ልጅ ወደ መምሰል የሚያድጉና ጌታን በዘመናቸው አስከብረው የሚያልፉ ጥቂቶች አሉ። በጣም ጥቂቶች የሚገቡበት አሉ። ነገር ግን ደግሞ ሰፊ ደጅ አለ፣ በጣም ብዙዎች የሚገቡበት ሰፊ መንገድ አለ። ንጽጽሩ ይሄ ብቻ አይደለም። እነዚህ ሐሰተኞች ነቢያት ናቸው ብያለሁ። ሌላው እዚሁ ላይ እንደገና ጌታ ቁጥር 15 ላይ ከፍሬያቸው ታውቋቸዋላችሁ ካለ በኋላ ከእሾህ ወይን ከኩርንችት በለስ ይለቀማል፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። ሁለተኛው ደግሞ ንጽጽራቸው ነው። መልካም ዛፍ መልካም ፍሬ፣ ክፉ ዛፍ ክፉ ፍሬ። ምክንያቱም ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን አይለቀምም። ከእሾህ ወይን አይለቀምም። እሾህ የሚያፈራ ወይን ነው። በፍጹም ከእሾህ ወይን አይጠበቅም። ዘሩ ምንድነው? ስሩ ምንድነው? እሾህ ነው። እንዴት ወይን ጠብቃላችሁ ነው። ስለዚህ አይቻልም ነው። እንዲሁም ኩርንችት ከሆነ ኩርንችት ነው። በለስ እንዴት ጠብቃላችሁ ነው። በለስ አይለቀምም ነው። ስለዚህ መልካም ዛፍ መልካም ፍሬ ያፈራል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ማለት ሌላ ሁለተኛው ንጽጽር ከተኩላ ከበግ ለምድ ለብሰው ከሚመጡ እና ከጠባቡና ከሰፊው ደጅ ቀጥሎ ሌላው ማነጻጸር ይሄ ነው። መልካም ዛፍ መልካም ፍሬ፣ ክፉ ዛፍ ክፉ ፍሬ። ይሄኛው ክፉ ዛፍ ክፉ ፍሬ የሚያፈራው ዛፍ ተቆርጦ ወደ እሳት ነው የሚጣለው። ያኛው በሰፊ ነው በሩ፣ ወደ ጥፋት ነው የሚሄደው። አይችሁ፣ ጥፋት ነው፣ እሳት ነው። በቃ ሰፊ ነው በሩ፣ እዚህ ጋር ደግሞ ክፉ ዛፍ ነው፣ ክፉ ፍሬ ነው የሚያፈራው፣ ወደ እሳት ነው የሚጣለው። አለቀ። ንጽሩ ይሄ ነው። ይሄ ሁሉ እነዚህን ሐሰተኞች ነቢያት ሐሰተኞች አስተማሪዎች ለመግለጥ ነው ጌታ እነዚህ ሁሉ ምሳሌዎች የሚገልጠው ማለት ነው። ከዛ በኋላ ጌታ የአባቴን ፈቃድ የሚያደርግ ብሎ ጌታዊ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም። ምንድነው የአባቱ ፈቃድ? ምንድነው የአባቱ ፈቃድ? ምንድነው? አሁን የአባቴ ፈቃድ ሲል ምናልባት ሰዎች አሁንም የነሱን መልካም ስራ ሊደረድሩ ይችላሉ እና ነገር ግን እንደሱ ነው ወይ የሚለው ነው ጥያቄው። እንደሱ ነው ወይ ነው የሚለው ጥያቄው። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ በባህር ማዶ ሲያገኙት ቁጥር 25 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ በባህር ማዶ አገኙት ኢየሱስን እና መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስ መልሶ ነው ትላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም፣ አምናችሁብኝ አይደለም አላቸው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል አላቸው። ሲላቸው ቁጥር 28 ላይ ምን አላቸው? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ የእግዚአብሔር ፈቃድ እርሱ በላከው እንድታምኑ ነው አላቸው። በቃ እግዚአብሔር ስራ እሱ በላከው እንድታምኑ ነው። ስለዚህ አሁንም ጌታ ኢየሱስ እየነገራችሁ ያለው ነገር ይሄ ነው። አይታችሁኝ እንዳላመናችሁ እላችኋለሁ ብሎ ሌላ ቦታ ይናገራል። ስለዚህ የእግዚአብሔር ፈቃድ ምንድነው? ወይም የእግዚአብሔርን ስራ መስራት እንዴት ይቻላል ሲባል ምንም ጥያቄ የለውም። ጌታ ስለ ሕግ እያወራ አይደለም፣ በእርሱ ስለማመን ነው። አሁን ሰዎች እንዲድኑበት የተገለጠ ጽድቅ እርሱ ስለሆነ ማለት ነው። እንዲድኑበት የተገለጠ የህይወት በር
እሱ ስለሆነ ማለት ነው። የበጎች በር እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል ብሏል ዮሐንስ ወንጌል ምዕራፍ 10 ላይ እና የእግዚአብሔር ፈቃድ ማለት በክርስቶስ ኢየሱስ ማመን ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ እኔ ግንድ ነኝ፣ አባቴ ገበሬ ነው፣ እናንተ ቅርንጫፎች ናችሁ ይላል። በእኔ የሚኖረው ፍሬ የማያፈራውን ዛፍ ይላል። ሰዎቹ በስሙ ነው ያሉት፣ ግን ፍሬ አላፈሩም፣ ይቆረጣሉ፣ እሳት ይጣላሉ ማለት ነው። በክርስቶስ ግን ካለ ግን ፍሬ ያፈራል። በቃ ኔቸሩ ነው፣ ተፈጥሮ ስለሆነ ፍሬ ማፍራት ይችላል ማለት ነው ወገኖች። ግን በስሙ ላይ የተንጠለጠሉ ሰዎች፣ በትክክል ያላመኑ ሰዎች ምንም ጥያቄ የለውም ተቆርጠው ወደ እሳት የሚጣሉ ነው የሚሆኑትና ጌታዊ ጌታዊ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ ማለት የአባቱ ፈቃድ እርሱ በላከው እንድታምኑ ነው ብሎ እንዳለው በጌታ በኢየሱስ ክርስቶስ የማመን ጉዳይ ነው። እና እንዲህ ከሆነ እሺ እነዚህ ሰዎች ትንቢት ተናግረናል፣ ታምራት አድርገናል የሚሉትስ እሱ ነገር ምንድን ነው የሚል ጥያቄ ሌላ ጥያቄ ተያይዞ ይነሳል። በስምህ ትንቢት አልተናገረምን? በስምስ አጋንንትን አላወጣንምን? በስምስ ታምራትን አላደረግንምን? ይሉኛል የሚል ነገር ይነሳልና እነዚህ ሰዎች ሳያምኑ ነው ወይ በስሙ እነዚህ ነገሮች ያደረጉት የሚል ነገር ይነሳል። ይህንንም ጌታ በግልጽ እንኳን በስሙ ታምራት ማድረግ ቀርቶ ራሱ ነን ብለው ገና እንደሚመጡ እንደሚጠቀስኩት ማቴዎስ 24:5 ላይ ተጠቅሷል። ግን እዚሁ ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ማቴዎስ 24:24 ላይ ጌታ ስለዚህ ነገር ስለ መጨረሻው ዘመን ሲናገር የመጨረሻ የሰጠው ማስጠንቀቂያ አለ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ምን ያሳያሉ? ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ ወገኖቼ በዚህ ዘመን ታምራት ስላየን፣ በዚህ ዘመን ምልክቶች ስላየን፣ በዚህ ዘመን በጣም በቃ ሱፐር ናቹራል የሆኑ እግዚአብሔር ብቻ ሰው የሚያረጋቸው ሰው የማይረጋቸው ነው ስላየን መታለል እንዳለብን አላስብም። የትም ይሁን የት ማንም ይሁን ማን ቢያረገው ማለት ነው። አንደኛ በትክክል በክርስቶስ ኢየሱስ መደረጉ፣ ሁለተኛ ከዛ ታምራት ወይም ድንቅ በኋላ ምስጋናና ክብር ውዳሴ ለክርስቶስ መሰጠቱ፣ ሶስተኛ ከዚህ በኋላ የሰዎቹ የህይወት ስርዓት የህይወት ምልልስ ምን ይመስላል፣ አስተምሯቸው ምን ይመስላል። በጣም ብዙ መመዘኛዎች ይኖሩናል ማለት ነው። ካልሆነ ግን ታምራትና ድንቅ ከዚህ በኋላ እየበዛ ነው የሚሄደው። በጣም አሳች ታምራት፣ አሳች ምልክቶች፣ አሳች ድንቆች ዳውት ሌላ ቀርቶ በዚህ ሰዓት ቴክኖሎጂን በመጠቀም ሰማይ ላይ መስቀል መስራት፣ የክርስቶስን ምስል ሌላም በየሀገሩ የሚታመኑትን ቅዱሳን ምናምን ተብሎ የሚጠሩትን ሰዎች ምስል በሰማይ ማሳየት ቴክኖሎጂን ጠቅሞ ይሄ በጣም እየተለመደ የመጣ ጉዳይ ስለሆነ መላእክትን ማሳየት እየተለመደ የመጣ ስለሆነ በጣም መጠንቀቅ ነው የሚያስፈልገው ማለት ነው። ከዚህ ጋር ተያይዞ በሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ጀምሮ በክርስቶስ ስም ስለሚመጣው የአመጽ ልጅ የጥፋት ሰው ስለተባለው ጳውሎስ ሲናገር ምንድን ያለው? በዚያን ቀን ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል አለ። እዚህ ጌታ ሊመጣ ሲል ቀድሞ የሚገለጥ ማን አለ? አመፀኛ አለ። ቁጥር 9-10 ምንድን የሚለው? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይላል። አያችሁ፣ የእውነትን ፍቅር፣ እውነትን ማውደድ በታምራትና በድንቆች ሳይሆን እውነትን መከተል፣ እውነትን መፈለግ፣ እውነትን በእውነት መደሰት፣ በእውነት መቆም፣ ስታብሊሽ መሆን በእውነት። ስለዚህ በእውነት ደስ ያላቸው ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት፣ የክርስቶስ ተቃዋሚ መምጣት በምንድን ነው? በታምራት ሁሉና በምልክቶች በሐሰተኞችም ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድ እንዲቀበሉ፣ በእውነት ያላመኑ በአመፅ ደስ ይላቸው የነበሩ ሁሉ ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል የሚል በጣም የሚያስፈራ ቃል አለ። ሰይጣን እንደፈለገ እንዲያደርግ ታምራትና ድንቅ እንዲያደርግ በስሙ የሚያምኑ በሱ የሚያምኑ ሰዎች የእግዚአብሔርን ሕዝብ ለማታለል በኢየሱስ ክርስቶስም በጣም ብዙ ነገር እንዲያደርጉ ይሄ ኦቶሪቲና ስልጣን የሚሰጠው ይገርማቸዋል። አሰራር ነው፣ በቃ ይላክባቸዋል የሚለው የስህተት አሰራር ይላክባቸዋል። በጣም ነው የሚያስፈራው። የስህተት አሰራር ይልክባቸዋል። የእሱ መምጣት ምንድን ነው? በታምራት በምልክቶች በሐሰተኞችም ድንቆች። ነገር ሁሉ ሐሰተኛ ነው። በአመፅ መታለል እንደ ሰይጣን። ስለዚህ ሰይጣን ምን አለው? ታምራት አለው፣ ድንቅ አለው፣ ምልክቶች አሉት።
አያችሁ ጠንቋይ ቤት የሚሄዱ ሰዎችን ጠይቋቸው። ዝም ብለው አይደለም የሚመላለሱት። የሚያዩቸው የሚሰሟቸው ነገሮች አሉ። የሚያውቋቸው ነገሮች ይነገራቸዋል። የሚያውቋቸውን ታሪኮች ይነገሩ ይተረክላቸዋል። የሚያውቁት ምልክት ይነገራቸዋል። የሚያዩት ፈውስ ይሆንላቸዋል። እና እግዚአብሔር ነው እዛ ያለው። ሁላችንም እንስማማለን በሰይጣን ኃይል እንደሆነ። ስለዚህ ሰይጣን በራሱ የሆነ ማድረግ የሚችለው ነገር አለ። ይልቁንም በእውነት ያላመኑ በእውነት ደስ ያላላቸው እንዲስቱ ጠላት የሚሰራው በጣም ብዙ አይነት ሐሰተኛ ምልክቶች ታምራቶችና ድንቆች አሉ። ይልቁን በመጨረሻው ዘመን እነዚህ ነገሮች እንደ ሳር እንደ አፈር መሬት ላይ ይበዛሉ። እጅግ በጣም ብዙ ድንቆች ታምራቶች በዚህ በዛ ይደረጋል። ታምር ማያደርግ ነብይ ነኝ ብሎ ታምር የማይሰራ ሰው አታዩ። ድንቆችና ምልክቶች ማያደርግ ሰው አትመለከቱ። በቃ እጅ አፍ ላይ የሚያስጭር ወንጌል ላይ ምን ታምራት ተጻፈ የሚያስብል ነገር ልታዩ ትችላላችሁ። የትኛውም የዓለም ጫፍ ላይ ብትሆኑ፣ የትኛውም የዓለም ክፍል ላይ ብትሆኑ፣ ያ ግን የዛ ሰው እውነተኛነት ማስረጃ ሊሆን አይችልም። ለምን? ይሄ ዘመን መጨረሻ ነው። የዘመን መጨረሻ ሐሰተኛ ምልክቶች ድንቆችና ታምራት የሚታዩበት ስለሆነ ማለት ነው። እዚህ ጳውሎስ ሁለተኛ ተሰሎንቄ ላይ ይሄ ይነግረናል። ለምሳሌ ዮሐንስ ራእይ ላይ ምዕራፍ 13 ላይ መተን ስንመለከት ዮሐንስ ራእይ ላይ ሁለት ሰዎች ይነሳሉ። አንደኛው ከባህር አንደኛው ከአፍ ከምድር። በተለይ ከምድር የሚነሳው ሰው ሐሰተኛው ነብይ ተብለው የሚጠቀሰው ሰው መንፈሳዊ ኃይልና ስልጣን ያለው ነው። ፖለቲካል ፓወር ሳይሆን ያለው ሰው መንፈሳዊ ኃይል ያለው ሰው ነውና በአውሬው ስም በፊተኛ አውሬ ስም ብዙ ነገሮችን በምድር ላይ የሚያከናውነው እሱ ነው። ስለዚህ ዮሐንስ ላይ ምዕራፍ 13 ቁጥር 11 ላይ ሌላ አውሬ ከምድር ሲወጣ አየሁ። የበቀንዶችን የሚመስሉ ሁለት ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበር ይላል። የበቀንድ ካለ ክርስቶስ ማለት ነው። በክርስቶስ ስም የሚመጣው በክርስቶስ ነው እና በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞት የሆነም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩ እንዲሰግዱ ያደርጋል። እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላቆችን ምልክቶችን ያደርጋል። እነዚህ ሁሉ ክርስቶስን ብለው ይመጡ ናቸው። በሰዎች ፊት እሳት ከሰማይ እስከ ማውረድ፣ ዝናብ ከሰማይ እስከ ማዝነብ ድረስ፣ ሙታንን ከመቃብር እስከ መቀስቀስ ድረስ ሊደርስ ይችላል ወገኖች። ለምን? እግዚአብሔር ራሱ ይፈቅዳል የስተትን አሰራር። ለምን? በእውነት ስላላመኑ በአመጽ ደስ ስላላቸው የአመጽ ጥግ የአመጽ ጫፍ ይገለጣል ማለት ነው። ይሄ ነው የሚሆነው። ከዚህ አንጻር እንግዲህ እነዚህ ነገሮች ስላሉ ለምንድን ነው ሰዎቹ ይሄን ነገር አድርገው በክርስቶስም ብለን መጠየቅ አንችልም? ሐሰተኞች ናቸው በቃ አለቀ። አመፀኞች ናቸው። እናንተ አመፀኞች ነው የሚላቸው። ሐሰተኞች ነቢያት ያላቸውን ጌታ መልሶ እናንተ አመፀኞች ኢቪል ዱዌርስ ነው ያላቸው፣ ከኔ ራቁ ነው ያላቸው ማለት ነው። በክፋት በአመፅ የተሞሉ ተኩላዎች፣ ነጣቂ ገዳዮች ናቸው እንጂ እነዚህ አማኞች አይደሉም ማለት ነው። እንግዲህ ሌላው ያው እዚህ ጋር ማየት ያለብን ማቴዎስ ወንጌል ምዕራፍ 7 ላይ በዚያን ቀን ነው የሚለውና የዛን ቀን ማለት የትኛው ቀን ነው ጥያቄው። የትኛው ቀን ነው ጥያቄው። አያችሁ፣ እሱን ማሰብ በጣም አስፈላጊ ነገር ነው። በዚያን ቀን ብዙ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንም? በስምህ ታምራትን አላደረግንም ይሉኛል። በዚያን ጊዜ ከቶ አላወቅኋችሁም እላችኋለሁ፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ይላል። ስለዚህ በዚያን ቀን ማለት ምንድን ነው የሚለውን ስናስብ ያለምንም ጥያቄ ያለምንም ክርክር በዚያን ቀን የፍርድ ቀን ነው። ጌታ ኢየሱስ ወደ ምድር ዳግም ምጽአት ላይ ከአርማጌዶን ጦርነት በኋላ የሚሆን ፍርድ ነው። ማቴዎስ ወንጌል ምዕራፍ 7 እና ማቴዎስ ወንጌል ምዕራፍ 24 አንድ ነው ወገኖች። በዚያን ቀን የሚለው ጌታ ኢየሱስ ክርስቶስ ለፍርድ የሚመጣበት ቀን ነው። በቃ ከአባቴ በቀር ማንም አያውቃትም ያላት ቀን ናት ያቺ ቀን። በዚያን ጊዜ ሲመጣ ምድር በአመፅ ተሞልቷል፣ በሐሰተኞች ነቢያትና ክርስቶሶች ተሞልቷል። ምድር በሙሉ ስቷል፣ አውሬውን እየተከተለ ስቷል። የእዛ ጋር ነው እነዚህ ሰዎች እንደዚህ የሚላቸው። ይሄ በየቀኑ የሚሆን ፍርድ አይደለም። በዚያን ቀን የሚለው የፍርዱን ቀን ነው፣ ከሰው ልጅ ቀኖች አንዱ ቀን ማለት ነውና ይሄም ጭምር መታሰብ አለበት። ያው ምክንያቱም አመጽ በጣም ምድር ላይ ስለሚሰፍን፣ ጨለማ ምድርን ስለሚወርስ፣ ክደት ምድርን ስለሚወርስ እነዛ ሰዎች በሙሉ ሐሰተኞች በክርስቶስ የሚሰሩ አመፀኞች ናቸው እንጂ አማኞች እንዳልሆኑ ግንዛቤ ሊያዝ ይገባል። ቤተክርስቲያን ያን ምድር ላይ አትኖርም። ከክርስቶስ ጋር ለመፍረድ ወደ ምድር ትመጣለች እንጂ አትኖርምና፣ ነገር ግን ክርስቶስ ይመጣል ተብሎ በአይሁድ ዘንድ ስለሚጠበቅ በስሙ የሚመጡ ሐሰተኞች ክርስቶሶችና ነቢያት እንደሆኑ ማቴዎስ 24 ላይ ተናግሯል። ይሄ ሁሉ ከዛ ጋር የሚገናኝ ነውና ቀኑ የፍርድ ቀን መሆኑ መታሰብ አለበት ማለት ነው። ጸጋ ከሁላችሁ ጋር ያውን ጥያቄ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ጸጋ ይብዛላችሁ። ኢየሱስ ክርስቶስ ይመጣል። ማራናታ። ተባረኩ። መንግስተ ሰማይ
ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና